ውዶቼ ዛሬ ዛህራ ህዝቡ ማለት ተረፈችውን በሳቅ ገደለችው። የምሬ ነው እንዴ! ዛህራ እንደዚህ ገጣሚ ነች እንዴ እናንተ? ትግርኛ ብቻ ነው የማልችለው እንጂ ሁሉ እችላለሁ ብላ በእንግሊዝ ያለ በኦሮምኛ ያለ በሁሉም ነው የገጠመችው እና በጣም ነው ያሳቀችን። የእውነት ብዙ ሰው ፈታ እያለ ነበር። የምሬ ነው። ለማንኛውም ዛህራዬ በዚህ አጋጣሚ ሁሌም እንደምልሽ እወድሻለሁ ውዴቴ። በቃ ነገ ግን ማለት ነው በትግርኛ እንጠብቃለን እኛንም ማለት ነው። ካልገጠምሽ አንፋታሽም። ይሄንን ማወቅ አለብሽ እንዴ! ለምን እኛ ለምን ይቅርብን። ለማንኛውም ነገ ይሄን ከሰማሹ በቲክቶክ መጥቼ ማለት ነው ትግርኛ ግጥም ልሰጥሽ ነው። እኔ እህትሽ በቃ አትጨነቂ። ለምን ባባለ ትዳር ውጣ አልወጣም ውጣ አልወጣም بعد حدر ايوه ሲጋውን ስክሪንሾት እያዛለሁ እኔ ስክሪንሾት አያ بعد حدر እዩ ስክሪንሾት አድርጌ ይዛለሁ። ለትዳር ነው የሚፈልግሽ የሚሆን አላውቅም። ቤኪ አልተኛም። ነገ ስራ አለብህ እኮ አንተስ የለህም እንዴ? ካሜራ ማናችን ተኛ ሁለተኛ ይህ ሁሉ ህዝብ የሚጠብቀው ነገ ተኛ። ቻው አዝናናኸኝ። እናመሰግናለን ቤካዬ። አሻፈረኛለህ እኮ በቃ ለኛ ዛራን አስገባት እያለች ነው። ዛራ ማናት? ዛራን አስገባት እያለች ነው። ኦኬ ዛሃራ ለካ ግጥም አላት። ለአንተ በጣም እየፈለገች ነበር። ለማ ለኔ እንደቤትሽ የት ናት ዛሃራ? ዛሃራ ለቤኪ ነው። አየህ ጻፊልኝ ዛሃራ የሆነ ነገር ጻፊልኝ እንዳይሽ እንዴ ቤኪ ወጣ አመለጥ። አየኸው ይሄ ዛራ ሲባል ወላሂ እኔ አላስወጣሁትም። ሆን ብሎ ነው የወጣው። ና ቤኪ ና በለው ና በለው አካናቸና አካና ተሄ አካሲ ፍረዳ ብሏል። ማሊፍ አካና ጎዴ ቆያ እንዴ እንደዛ አይደለም። ማሊፍ ታሄዴሚ አኒም ቤኩ ወላሂ አኒም ቤኩ ማሊፍ ዴሚ ቆይ አስገባው ይለ የታባቱ ስልኬ ዘጋ ይላታል እንጂ ዛሬ አልለቀውም። ና ኮሸኒ ኢንሶዳቲ መሌ ኢንሶዳቲ። አንተ ግን ትችላለህ ኦሮምኛ በደንብ። እኔ 70% እችላለሁ ኦሮምኛ። 3% ነው እንደሚጎለን 30 ትግርኛ 8% እችላለሁ ቅዱሴ 99.9 1% ነው የምችማቸው። 0.01 ይቀራል። ታይ ማለት እዩ ዛራ በታለች። አረ ዛህራን አስገባልን። ተው አስገባት ትግጠምልን እስኪ ለቅዱሴ እንዳሰድበን እንጂ ቤኪ አመለጠች። ቤኪ ወላሂ ኢንቫይት እያደረኩት ሁሉ እየገባ አይደለም። ጥሩት እኔ ግን ማለት ነው ገብቻለሁ እንዴ? ገባሽ? ቆየሽ እኮ ከገባሽ ውዬ እኔ እናት ቴንኪዩ ቤኪ በሉ አንድ ጊዜ አመሰግናለሁ። እኔ ግን ማለት ነው ለቅዱሴም ግጥም አለኝ እኮ። ቅዱሴ እንዴት ነህ? እንዴት ነሽ ዛራዬ? ሰላም ነው? ደህና ነኝ። በጣም የጨረቃ ፋሚሊ ናፍቀው ነበርና በእነሱ ስም እንዲገጥምለት ተብዬ ተልኬ ነበረ። ለራሱ መጣ። እሺ በትግርኛ ገጣሚለት ሺ ዛራ ዘጠኝ ቋንቋ ነው የምችለው። ዛራ አትሳቅ። የምር ነው እውነት። አንተ እዚህ 9 ጓደኛ የለም። እኔ እኮ እንደ 9 ስለምቆጥርሽ ነው። አንቺ ነው
የምድር ነው። ዘጠኝ ቋንቋ ሲያች እውነት በእንግሊዝኛ ገጠመችልን፣ በኦሮሞኛ፣ በአማርኛ፣ በአፋርኛ እና ቆይ ሚፍታህ አንዴ ቅዱሴ ማለት ነው። ቅዱሳችን በየትኛው ቋንቋ ቢሆን ይሻላል? እኔ አማርኛ ቢሆን ደስ ይላል። ኧረ ቅዱስ በትግርኛ ሁሉም ሰው እንዲሰማው ብዬ ነው። በትግርኛ ወይ በአማርኛ? አይ አይደለም፣ ከትግረኛ ውጭ ባለው ቋንቋ ሰው ብዙ ሰው ለመስማት ፍላጎት አለው። በቃ በአማርኛ ይሁና። እሺ ይሆን? አማርኛ ነው ምርጫ? 81 ቋንቋ ነው የምትችለው። ኦኬ ግን ቤኪንም አምጡልኝ። ህይወት የጻፈችን ለግጥም አለ ለቤካ። ዋናው ፖይንት የገባሁበት ለቤኪ ነው። ቤኪን ውስጥ ለራሱ የለም። ኢንቫይት እያደረኩት አሁን መጥቷል። አይ እኔ የገባሁት ህይወት ጽፋልኛለች። ቤኪን በጣም ነው የፈለገችው። ግጥሙ መስማት አለበት። አንተ ስለ ጸጉሩ የተገጠመውን አልሰማህም? አላ ቅዱሴ ልንገርማ፣ ስለ መላጣ ምናምን አናወራም። ግጥሙ ምን መሰለህ? አዎ መጥቷል። ቤኪ ባትመጣ ኦኬ ዌልካም ቤኪዮ፣ እንኳን ደህና ቆያችሁ። እውነቴን ነው። ህይወት እያለሽ ማሪ ህይወት ትገቢያለሽ ነው? እኔ ልግጠምለት አንቺ እየሰማሽ ገጠመ። እዚሁ ገጠመ። ኦኬ ኖ አልገባም። ኦኬ ቤኪ የትላንትናው ግጥም አይደለም እንዳታስብ። ዛራ እኮ አንቺ ሁለታ በጣም እየበዛብኝ ነው። እውነት ለምን በጣም አይዞህ። ኦኬ የግጥሙ ርዕስ ህይወት ይላል። የሚያዳምጠው አካል ቤኪ ሲሆን የምትገጥመው ዛህራ ናት። ሶ ምን ነው ሚፍታህ? ቀስ ፈገግ በል ሚፍታህ፣ ፈገግ እያልክ አይ በጣም አትግጠም። ቅዱሴን ፈገግ እያልክሽ አባቴ ሁላችሁ ፈገግ ገያ ጻውጉኝ እንዴ በጣም ተቀየጽ። እና ቆየ ቤኪ ልቅደምለት እና ቅዱሴ ጋር ገጥማለሁኝ። ያው ስራችሁን ትሰራላችሁ። ቤኪ የግጥሙ ርዕስ ከውዱ እህትህ ከህይወት ነው የመጣው። ቤኪዬ የምንወድህ ውድ ወንድማችን አለች። ሀይሚና ቡሩኬን ስትቀርጻቸው መጨረሻዋን ፓርት አታሳጥራቸው ብላለች። ገባህ ቤኬ? በእንግሊዘኛም ገጥማለች፣ እሱም ይደገማል። እንዴ ተመቸህ አልተመቸህም? አዎ በል እንጂ። ያንተን እኮ ነው ያለቀ አለ ምድር ይባለው አላለቀም ብዬ ነው። ግን ግጥሙ ተመችቶሃል? ትዕዛዝ ነው፣ ግጥም ሳይሆን ይሄ ትዕዛዝ ነው። እሺ ይስተካከላል። እሺ ህይወትዬ ደርሷል ግጥሙ። ሌላ ግጥም ልቀጥልበት። ይሄ እኮ ዛህራዬ ግጥም ሳይሆን ስንኝ ነው የሚባለው። ሁለት መስመር ሲሆን ስንኝ ነው የሚባለው። ስንኝ አይደለም ሚፍታህ፣ አንተ ይሄን እኮ አንድ ቤት የሚመታ ነገር ከሆነ ግጥም አይደለም ስንኝ ነው የሚባለው። ስንኝ ያለቻችን እንደ ግጥም አለ። ኦኬ ግጥም ቆይ፣ ግጥም የሚባለው ግን ምን አይነት ግጥም ሲሆን ነው? ግጥም ቢያንስ 4 መስመር 5 መስመር እያለ መቀጠል አለበት ወደታች። የግጥም 2 መስመር ስንኝ ይባላል። አንጓን ደግሞ ስንኝ አንዱ መስመር ነው። ኦኬ ስንኝ ነው በቃ። አያቅማ ይደገም የቤኪ ግጥም ነበረ ዛህራ ጋር እስኪደርስ ስንኝ ነው። ምንታቸውን ነው ሌላ
ላንጉጅ ዘፍሪዝ በት ኢዝ ይላል ቅዱሴ ኤንድ ዘጨረቃ ፋሚሊ ዘመናፈቅ ዘፉል ታይም ኦራይት ቅዱሴ ተመቸ ድጋሚው በልታ ተመቸ አሃ ግጥሙስ ሀሳብ እኮ ተረድቼዋለሁ። ግን ግጥሙስ ዘፉል ተማልካ እንዴ አንተ ይሄ ርዕሱ ነው። ቆይ ተረጋጋ። አንጓው ነው እንዴ? ኦኬ ቅዱስ ኢዝ the last time is the ብቅ the video the መቀረጽ but is the last time the መጥፋት ላስት ለማራቅ ነው እንደዚህ ያልሽው። ቅዱሴ ሲተር በአማርኛ አብራራላቸው። አሁን የገጠምኩልህን በአማርኛ በልላቸው። እሺ። ኧረ እኔም አልገባኝም። ማብራር የለኝም እኔም ኪሳራ ቤት ተርጉምለት። ላስት የምትለዋ ገብታኛለች። መጨረሻ ነው በደንብ ስንገናኝ ዛሬ ሰምና ወርቅ ስላለው ስንገናኝ ይሻላል። ኦኬ ቅዱስ አሁን ለቤኪ ስገጥምለት በእንግሊዘኛ አንተ በደንብ አንደርስታንድ ይሆንልሃል። እሺ ኦኬ ቤኪ ኢዝ ዘ ካሜራማን በት ኢዝ ዘ መቀረጽ ዘ ስሞል ዘ ፊኒሽድ ላስት ቪዲዮ ዘ ሾርት በት ኢዝ ዘ ጨረቃ ፋሚሊ ዘ ማውራት ቢኮዝ ኢዝ ዘ መመልከት ዘ አይናቸውን ፍጥጥ በት ቤክዮ ዘ ሾርት ኢዝ ዘ ነሰሰሪ ላንጉጅ በት ኢዝ አይ አም ጉድ። ኦኬ አሁን ገብቶሃል ቅዱሴ? አሁን ያልኩት ሲተረጎም በአማርኛ እኮ እንግሊዘኛ ብዙ ጊዜ ስለምጠቀም እንግሊዘኛ ለኔ ፐርፌክት ነው። ጣጣ የለብኝም። ከዛህራ መርሳት የሌለባችሁ ነገር ልንገራችሁ። ዘ ነሰሰሪ ላንጉጅ ኤቭሪ ታይም አለ። ምን አገር ምን አለ ኢዝ አለ ዘ አለ። ቆይ ቤኪና ሚፍታ ማለት ነው ትገጥማላችሁ ብላችሁ አይደል እንዳስገባችሁ? ትገጥማለች አለች። ቦክስ እኮ ነው ትገጥማለች አለ። ቅዱስ ያልተመቸህም ነው በአማርኛ ያቺን እንትኗን ያቺኛዋን ይለት ኦኬ ቅዱሴ የኔ አባት የምንወድህ አሁን የት ይገኛል አንተን የመሰለ ፍሪዝ ጸጉር ያለው ሚፍታ በእናት እንደሰው እኔ ገጥም የልውጣ። አንተ ተግጠምበት እስኪ። ሌላ የምትገጥምበት ቦታ አለ? ቅዱሴ ይላል የግጥሜ ርዕስ። አቤት ግጥም ነው እንዴ? ርዕስ ወይኔ ቅዱስ ስትባል ቅዱሴ አንተ የተቀደስት ጨረቃ ፋሚሊ እንዴት እንደምወድህ ግን ጥያቄ አለኝ ቅዱሴ። ኧረ ግጥሙን ጨርሽ ወደ እንዴ? ግጥም ነው ጥያቄ ነው? እኔ እኮ ቤት መታሽ ነው አፈረስሽ ነው ምንድን ነው? እኔ እኮ የለህም ለአንተ ኔክስት ያለው በቅቶኛል። በቅቶሃል አንተ በጣም ነው በቃ። የቀረሽ ቋንቋው ነው ብቃቱ አለሽ። ግጥምሻል ብቃቱና ሞራል እኮ እንዳለ ነው።
ምስጋና ቢሳቱ ተው በዚህ ልክ በእናትህ። እኔ እኮ ለምን መሰለህ እንግሊዝኛ በጣም ብዙ ጊዜ ከማውራት የተነሳ ይገፋፋኛል ኤነርጂው። ለዛ ነው። በትግርኛ ገጣሚ ኮሜንት እየበዛ ነው። በትግርኛ አልችልበትም። ከ80 ያሉ ቋንቋዎች ማነው? ከ9 ቋንቋ አንዱ ትግርኛ ነው እንደምትችይው እንትን ነው። ከ80 ስንቱ ቋንቋ አንዱ ብቻ ነው እሱም ትግረኛ ነው። ትንሽ ትግረኛ በነገራችን ትግረኛና እንግሊዝኛ እኮ አንድ ነው። ልሄድበት እንዴ? አንድ ነው። ኧረ እንዴት አያችሁት? የዛህራ ግጥም ከዚህ በላይ ምን አለ? በቃ ይፋ ለወጣ እኮ ነው ባሁን እንዴ። በቃ መጽሐፍ መታተም አለብሽ ዛህርሽዬ። ከናንም ቢሆን ከህይወትም ቢሆን ከሁሉም ቢሆን አዋጥተሽ ማለት ነው። በቃ አንድ መጽሐፍ ምናምን ማማተብ አለብሽ አሳትመሽ ማለት ነው። እኛ እህቶችሽ አለን ከጎንሽ። በቃ ጨረፍቃ ፋሚሊ በሙሉ ይቀበልሻልና በቃ ከዛ አሁን ደሞ ፌመስ ትሆኛለሽ። ወይኔ ጉዴ! በጣም ግን ያሳቁት የምሬ ነው። በጣም ደብሮኝ ትንሽም አሞኝ ነበርና ከዛ ማለት ነው ይሄን ቪዲዮ ስሰማ ምናምን ገብቼ በጣም በሳፍርስ ያልኩ እንደዚህ እንደሚፍታ ደግሞ ሳቅ ሲባል ይስቃል፣ ዝም ሲባል ደግሞ ዝም ይላል። ምን እንደሆነ አላውቅም። ለማንኛውም ግን መልካም ጊዜ በነበረው ደስ የሚል ጨዋታ ነበርና እናመሰግናለን። እንደዚህ ገብታችሁ ፋንፈሽ ብትውልን። ቅዱሴ ደግሞ ገብታል። ይሄ ማላጣ የሆነ የካሜራማን ደግሞ ትእዛዝ ተሰጥቷታል ማለት ነው። ትእዛዝ ደግሞ ምንድነው? የሀይሚና ስትቀርጻቸው የመጨረሻ ላይ ቁርጥ ስታድርገው ተው ተብለዋልና ይሰማል ብለን